አሁን እኛ ባለንበት ዘመን ላይ ቪዲዮ ኤዲቲንግ መቻል በእያንዳንዱ ሰው ላይ ግዴታ እየሆነ መጥቷል። ምክንያቱም ነጋዴ ሆናችሁ ንግዳችሁን በተለያዩ ሶሻል ሚዲያዎች የማስተዋወቅ ዓላማ ካላችሁ ወይም ደግሞ ኮንቴንት ክሬተር ሆናችሁ በተለያዩ ሶሻል ሚዲያዎች ላይ ቪዲዮዎችን በመልቀቅ ገንዘብ ማግኘት የምትፈልጉ ከሆነ ለነዚህ ምክንያቶች እና ለሌሎች እነዚህን ለሚመስሉ ምክንያቶች ቪዲዮ ኤዲቲንግ እያንዳንዱ ሰው ማወቅ ግድ ይለዋል። ምክንያቱም የቪዲዮአችሁን እይታ የኤዲቲንግ ክህሎታችሁ ይወስነዋልና። ስለዚህ ከዚህ በኋላ በዚህ ቻናል በስልካችሁም ሆነ በኮምፒውተራችሁ ቪዲዮአችሁን እንዴት አድርጋችሁ በቀላሉ ኤዲት እንደምታደርጉ በደንብ አድርገን እናያለን። ስለዚህ እንደዚህ አይነት ቁም ነገር የሚመቻችሁ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ በማድረግ ጀምሩ። ቪዲዮ ኤዲቲንግ ከምታስቡት በላይ እጅግ በጣም ቀላል ነው። ነገር ግን ቀላል አድርጋችሁ የምትረዱት ከሆነ ውስብስብ አድርጋችሁ የምትረዱት ወይም ደግሞ ውስብስብ ነው ብላችሁ የምታስቡ ከሆነ ከምንም በላይ በጣም ውስብስብ ሊሆንባችሁ ይችላል። ቪዲዮ ኤዲቲንግ እጅግ በጣም ቀላል ነው። ዛሬ በዚህ ቪዲዮ በየትኛውም ሶፍትዌር ኤዲት አድርጉት ዋና የሚባሉትን የኤዲቲንግ ስቴፖችን እነግራችኋለሁ። እነዛን ስቴፖች በራሳችን በስልካችን እየሰራን አብረን እናያለን ማለት ነው። 9 ስቴፖች ናቸው። እነዚህን 9 ስቴፖች በጥንቃቄ የምትሰሯቸው ከሆነ ኤዲቲንግ ከነዚህ ከ9 ስቴፖች ጭራሽ አያልፍም። እነዚህም 9 ነገሮች የትኛውም ኤዲቲንግ መማር የሚፈልግ ሰው ወይም ደግሞ ኤዲቲንግ ማወቅ የሚፈልግ ሰው ሊያውቃቸው የሚገቡ ነገሮች ናቸው። የመጀመሪያው ኤዲት የምታደርጉበት ሶፍትዌር የትኛውም ይሁን ካፕከት ይሁን ፕሪሚየር ፕሮ ይሁን ዳቪንቺ ይሁን ሌሎችም ብዙ የኤዲቲንግ አፕሊኬሽኖች አሉ። እነዛ ውስጥ የመጀመሪያው ልታውቁት የሚገባው ነገር ቱሎቹን ነው። የትኞቹም አፕሊኬሽን የራሳቸው የሆነ ቱሎች አላቸው። ስለዚህ እነዛን ቱሎች ለይታችሁ ማወቅ አለባችሁ። በየትኛው ነው የምቆርጠው፣ በየትኛው ነው ትራንዚሽን የማስገባው፣ በየትኛው ነው ኤክስፖርት የማደርገው፣ በየትኛው ነው ኢምፖርት የማደርገው የሚሉትን ነገሮች በደንብ ማወቅ ይኖርባችኋል ማለት ነው። ሁለተኛው ነገር ቪዲዮአችንን ኢምፖርት ማድረግ። ኢምፖርት የምናደርግበትን ቱል ካወቅን በኋላ ቪዲዮአችንን ኢምፖርት ማድረግ ሁለተኛው ነገር ነው ማለት ነው። ሶስተኛው ነገር ደግሞ ቪዲዮአችንን ኢምፖርት ካደረግን በኋላ ምንም ነገር ሳንነካካ ሳንቆራርጥ ምን ማድረግ አለብን? ከለሩን ማስተካከል ይኖርብናል። ይህም ከለር ኮሬክሽን እንለዋለን ወይም ደግሞ ከለር ግሬዲንግ። ሁለቱ ልዩነት አላቸው። ነገር ግን እናንተ አሁን የከለር ማስተካከያ ብላችሁ ያዙት። ወደፊት ሰፋ እያደረጋችሁ ስትሄዱ ከለር ኮሬክሽን ምንድን ነው፣ ከለር ግሬዲንግ ደግሞ ምንድን ነው የሚለውን በደንብ አድርገን እናወራበታለን ማለት ነው። አሁን ግን የቪዲዮአችን ከለር ተበላሽቶ ከሆነ ወይም ደግሞ ስልካችን ወይም ደግሞ የምንቀርጽበት ካሜራችን ላይ የገባው የቪዲዮአችን ከለር ካልተመቸን ወይም ደግሞ የምናስተካክለው ትንሽ ነገር ካለ ብራይትነስ ሊሆን ይችላል፣ ኮንትራስት ሊሆን ይችላል፣ ኤክስፖዠሩ ልንቀንስ ልንጨምር እንችላለን። እንደዚሁም ሌሎች ከለሮችን ልናስተካክል እንችላለን። ይሄ ጠቅላላ አድርጌ ነው ከለር ግሬዲንግ እና ከለር ኮሬክሽንን ማለት ነው እየነገርኳችሁ ያለሁት። ቪዲዮአችሁ ሳይቆራረጥ መሆን አለበት ማለት ነው። ሳይቆራረጥ እነዚህን ነገሮች እናስተካክላለን ማለት ነው። አራተኛው ነገር ደግሞ የማያስፈልጉ ፓርቶችን እየቆረጥን እናወጣለን ማለት ነው። ስንናገር የተሳሳትንባቸው ሊሆን ይችላል። እንዲገቡ የማንፈልጋቸው ነገሮች ካሉ ሁሉንም ከት እያደረገን እየቆረጥን ትሪም እያደረገን እናወጣቸዋለን። ከዛ ሌላኛው ነገር ደግሞ ኦቨርሌይ ነው። እኛ ቪዲዮ ላይም ሆነ ሌሎች ቪዲዮዎች ላይ አይታችሁ ከሆነ ከላይ የሚጨመሩ ኦቨርሌዮች አሉ። ዋና ቪዲዮአችን ኤሮል ይባላል። ሁለተኛ የምንጨምራቸው ቪዲዮዎች ደግሞ ቢሮል ይባላሉ። እነዛ ቢሮሎች ምንድናቸው ማለት ነው? ኦቨርሌይ ናቸው። ከዛ ቪዲዮ በላይ የሚደረቡ ኦቨርሌዮች ማለት ነው። እነዚህን ደግሞ መጨመር መቻል አለብን። ቪዲዮአችን ላይ ሞር እንዲገልጹልን የምንፈልጋቸውን ኢሜጆች ሊሆኑ ይችላሉ፣ ኢሞጂ ሊሆን ይችላል፣ እንደዚሁም አኒሜሽኖች ሊሆኑ ይችላሉ። የተለያዩ ነገሮችን ከላይ ከቪዲዮአችን በላይ እንዲገልጹልን አድርገን የምናመጣቸው ነገሮች በአጠቃላይ ኦቨርሌይ ይባላሉ። እንደ ቢሮል የምንጠቀማቸው ነገሮች ማለት ነው። ቪዲዮ ሊሆኑ ይችላሉ፣ የተለያዩ ነገሮች ማለት ነው። ከዚህ ቀጥሎ ደግሞ ቴክስት ነው። ሰብታይትል ሊሆን ይችላል። የተለያዩ ቴክስቶችን ስናስገባ እንደ ኦቨርሌይ የምናስገባቸው ቴክስቶች እንዴት እንደሚገቡ እንዴት ማስገባት እንዳለብን በደንብ አድርገን ማወቅ ይኖርብናል ማለት ነው። ከዛ እነሱን ካወቅን በኋላ ቴክስቶችን በፈለግንበት ቦታ ላይ እናስገባለን ማለት ነው። ሌላኛው ደግሞ ከአንድ ቶፒክ ወደ አንድ ቶፒክ ስናልፍ ሊሆን ይችላል፣ ወይም ደግሞ የተመልካችን ትኩረት መሳብ ስንፈልግ ሊሆን ይችላል። የተለያዩ አይነት አማራጮችን ስንጠቀም ትራንዚሽን እንጠቀማለን። ከአንዱ ወደ አንዱ ስንሸጋገር ማለት ነው። ትራንዚሽን ማለት መሸጋገሪያ ማለት ነው። ይሄም አንዱ ልናውቀው የሚገባ ነገር ነው። ስለዚህ ትራንዚሽን መጠቀም ይኖርብናል ማለት ነው። ቪዲዮአችን ላይ በደንብ ሳቢ እንዲሆን እንደዚሁም ልብ አንጠልጣይ እንዲሆን ቪዲዮአችን ሞር እይታው እንዲበዛ ሰዎችን አጓግቶ እንዲቀጥል ትራንዚሽን እንዳይሰለቻቸው ይረዳል ማለት ነው። ስለዚህ ይሄን መጠቀም ይኖርብናል ማለት ነው። ስምንተኛውና ሌላኛው ነገር ደግሞ ባክግራውንድ ሙዚክ ነው። ከባክግራውንድ ሙዚክ ማለት
ለትንሿ የምትሰማ ሙዚክ የምንጨምርበት ማለት ነው። ይሄ ባክግራውንድ ሙዚክ ይባላል። ሳውንድ ኢፌክቶች የተለያዩ የምንጨምርበት ወይ አለ፣ ግን ዋናው ይሄ ነው። ይሄ እነዚህ ዘጠኞቹን ከያዛችሁ በቂ ነው ማለት ነው። ዘጠነኛውና የመጨረሻው ደግሞ ያንን የሰራነውን ቪዲዮ ኤክስፖርት የምናደርግበት መንገድ ነው። በቃ ኤዲቲንግ ይሄ ነው። ከዚህ ውጪ ያለ ምንም አይነት ነገር የለም። ሁሉም እዚህ ውስጥ ነው የሚካተቱት ማለት ነው። ለምሳሌ ቴክስት ያልነው ውስጥ ቴክስት ኢፌክቶች ይኖራሉ። ሳውንድ አሁን ባክግራውንድ ሳውንድ ያልነው ውስጥ ሳውንድ ኢፌክቶች ሊኖሩ ይችላሉ። የተለያዩ ነገሮች ውስጥ ላይ ይካተታሉ እንጂ ይሄው ነው በቃ። እነዚህን ነገሮች በደንብ አድርጋችሁ ካወቃችሁ ምንም አታስቡ። የእናንተን ቪዲዮ እራሳችሁ ኤዲት ማድረግ ትችላላችሁ። አሁን እንዴት አድርገን ነው እነዚህን ዘጠኙን ነገሮች የምንተገብራቸው፣ እንዴት አድርገንስ ነው የምንረዳቸው የሚለውን ነገር እያንዳንዱን ነገር ልንገራችሁ። አሁን የማሳያችሁ በካፕከት አፕሊኬሽን ነው። ካፕከት አፕሊኬሽንን ፕሮ ቨርዥኑን እኔ ቴሌግራም ላይ እጭንላችኋለሁ። ቴሌግራማችን ደግሞ ታች ዲስክሪፕሽን ቦክስ ላይ ይኖራል። ነገር ግን ካፕከቱ ፕሮ ካልሰራላችሁ በቀጥታ በጣም ብዙ ሰዎች እያስቸገራቸው ስለሆነ ፕሮ ላይ ሰራ ስለሚችል ስልካችሁ ስፔሻሊ አዳዲስ ከሆነ ማለትም አንድሮይዱ አፕዴት የሆነ ከሆነ ላይሰራ ስለሚችል ከፕሌይ ስቶር ቀጥታ ታወርዳላችሁ። ለምሳሌ እኔ ላይ ፕሮ ቨርዥኑ አይሰራልኝም። ስለዚህ ከፕሌይ ስቶር ነው የማወርደው ማለት ነው። አብረን ከፕሌይ ስቶር እያወረድ እነዚህ ዘጠኙ ነገሮች በቀላሉ እንተገብራቸዋለን ማለት ነው። ተመልከቱ። ፕሌይ ስቶር ላይ ትገቡና ካፕከት ብላችሁ ሰርች ታደርጋላችሁ። ካፕከት ላይ ስትገቡ በዚህ መልኩ ያመጣላችኋል። ፕሮ ቨርዥኑን ከቴሌግራሙም ካወረዳችሁ ያንን ኦፕን ትሉታላችሁ፣ ትከፍቱታላችሁ። ስትከፍቱት እንደዚህ ይመጣል። ስልካችሁ የሚሰራላችሁ ከሆነ ፕሮ ቨርዥኑን ብትጠቀሙ ብዙ ነገሮችን ታገኛላችሁ። ግን ካልሰራላችሁ ችግር የለውም። ፕሌይ ስቶር ላይ ያለው ፕሮ ያልሆነው ቨርዥን በቂ ነው። ቪዲዮ ኤዲት ለማድረግ በቂ ነው፣ ከበቂ በላይ ነው። ስለዚህ ይህንን መጠቀም ትችላላችሁ። በመጀመሪያ ስትገቡ እንደዚህ ሎጊን አድርጉ ሊላችሁ ይችላል። ከፈለጋችሁ ሎጊን ማድረግ ትችላላችሁ። ካልፈለጋችሁ ደግሞ ኤክስ ብላችሁ ወጣችሁ ኤዲት ማድረግ ትችላላችሁ ማለት ነው። እንደዚህ አይነት ኢንተርፌስ ያመጣል። ኒው ቪዲዮ የሚልና ኤዲት ፎቶ የሚል ማለት ነው። ቅድም ካስታወሳችሁ ቱሎቹን መረዳት ይኖርባችኋል። በየትኛውም ሶፍትዌር ኤዲት አድርጉ፣ በየትኛውም አፕሊኬሽን ኤዲት አድርጉ፣ ቱሎቹ የቴቱ ጋር ነው ያሉት፣ እነማን ናቸው፣ ቪዲዮ ማስገባባቸው፣ ኤክስፖርት ማደርግባቸው፣ ምቆርጥባቸው ብላችሁ ማወቅ ይኖርባችኋል ብያችኋለሁ። ስለዚህ መጀመሪያ ቱሎቹን እናያለን ማለት ነው። ስለዚህ የመጀመሪያ አሁን ከዚህ የምንረዳው ቱል ለምሳሌ ኒው ቪዲዮ የሚለውን ነው ቪዲዮ የምናስገባበት ማለት ነው። እስቲ ኒው ቪዲዮ የሚለውን ክሊክ እናደርጋለን። እዚህ ጋር ፐርሚሽን ይጠይቀናል፣ አለው እንላለን። ስለዚህ ከጋላሪያችን ውስጥ ሄደን እዚህ ጋር እንደምታዩት ቪዲዮ ይላል፣ ከወዲህ በኩል ደግሞ ፎቶ ይላል። ስለዚህ እኛ የምንፈልገው ቪዲዮ ማስገባት ነው። ስለዚህ ይሄንን ቪዲዮ ለምሳሌ ኤዲት የተደረገ ቪዲዮ ነው፣ ግን ለእናንተ ለማሳየት ይሄን ቪዲዮ አስገባዋለሁ ማለት ነው። በዚህ መልኩ ያንን ቪዲዮ አስገብቼዋለሁ ማለት ነው። ከታች እንደምትመለከቱት ቱሎች አሉ። ስለዚህ እነዚህን ቱሎች መረዳት ይኖርብናል ብያችኋለሁ። የመጀመሪያው ቱል ነው ብያችኋለሁ። ቱሎቹን መረዳት ይኖርብናል። እዚህ ጋር እንደምትመለከቷት ኤዲት የምትላለች የምንቆርጥባት የተለያዩ ነገሮች የምናስተካክልባት ቱል ናት ማለት ነው። ውስጥ ስገባ ስፕሊት የሚላለ ቮሊዩም እንጨምራለን፣ ከዛ አኒሜሽን እናስተካክላለን፣ ኢፌክቱን የምናስተካክልበት እዚህ ውስጥ ነው ያለው ኤዲት የሚለው ውስጥ ማለት ነው። ብዙ ነገር አለ፣ ዲፕሊኬት፣ ሪፕሌስ፣ እነዚህ እንደ አስፈላጊነታቸው የራሳቸው ቱሎች አሉ። እናንተ የሚያስፈልጋችሁን ቱል ብቻ ትይዙና ለጊዜው በዚያ የራሳችሁን የሆነ ቪዲዮ ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ እቺ ስፕሊት የምትለዋ ቱል እጅግ በጣም ነው የምትጠቅማችሁ። ምክንያቱም የተሳሳታችሁበት ቦታ ካለ ቆርጣችሁ ታወጡበታላችሁ ማለት ነው። ለምሳሌ ከዚህ ጋር እስከዚህ ድረስ መቁረጥ ብፈልግ አሁንም እቺን ነካና ስፕሊት ነካለሁ። ስለዚህ እዚህ መሃል ላይ ዙም አደርግና ዙም ለማድረግ ሁለት ጣታችሁን ተጠቅማችሁ እንደዚህ ዙም ታደርጋላችሁ ማለት ነው። እቺን ለምሳሌ ነክቼ ምን አደርጋለሁ ማለት ነው። እዚህ ጋር ዲሌት የምትላለች ዲሌትን ስነካት ያጠፋዋል ማለት ነው። ስለዚህ ሙሉ ለሙሉ ይጠፋል ማለት ነው። እዛ ጋር የተሳሳተነው ወይ የሆነ ነገር ቪዲዮ ካለ ያንን ቪዲዮ ማጥፋት እንችላለን ማለት ነው። በዚህ መልኩ ቱሎቹን መረዳት ይኖርባችኋል፣ የመጀመሪያው ነገር ማለት ነው። በሁለተኛ ደረጃ ደግሞ ምንድነው ያልነው? ቱሎቹን ከተረዳን በኋላ ቪዲዮ ኢምፖርት ማድረግ ነው ያልነው። ስለዚህ ቪዲዮውን ኢምፖርት አድርገናል ማለት ነው፣ ማስገባት ማለት ነው ኤዲት ወደምናደርግበት ሶፍትዌር። ሶስተኛ ላይ ምንድነው ያልነው? ከለር ኮሬክሽን፣ ከለር ማስተካከል ነው ያልነው። ከለር ማስተካከል አሁን ቪዲዮውን እንደተመለከታችሁት ቀድሜ እናንተን ከት የምትለዋን ቱል ወይም ደግሞ ስፕሊት የምትለዋን ቱል ለማሳየት ቆርጬዋለሁ ማለት ነው ቪዲዮውን። ስለዚህ ሁለት ቪዲዮ ሆኖብኛል ማለት ነው። ቪዲዮው ግን ከለር ለማስተካከል ምን መሆን ነበረበት? አንድ ቪዲዮ መሆን አለበት፣ ወጥ የሆነ ቪዲዮ ማለት ነው። ከቆራረጥኩኝ በኋላ እያንዳንዱ የቆራረጥኩትን ከለር ላስተካክል ነው ማለት ነው። ስለዚህ ምንም ነገር ሳልነካካው ቪዲዮውን ሳልቆራርጥ ምን ማድረግ አለብኝ ማለት ነው? ከለሩን ማስተካከል ይኖርብኛል በመጀመሪያ ማለት ነው። ስለዚህ ከለር ለማስተካከል ደግሞ ካፕከት ላይ የምትጠቀሙ ከሆነ እዚህ ጋር እንነካለን። ቅድም እንደነገርኳችሁ እዚህ ጋር ኤዲት የምትላለች፣ ለምሳሌ እዚህ ነክተን ቅድም እንደነገርኳችሁ ኤዲት የምትላለች። ኤዲት የምትለው ስትገቡ እንዳለ ቪዲዮውን ማርክ ያደርግላችኋል ማለት ነው፣ ይይዘዋል። ከዛን እዚች ጋር ትመጡና ምን ይላል? አድጀስት የሚላለ
አጀስት የሚለውን ስትነኩ ብራይትነስ፣ ኮንትራስት፣ ሳቹሬሽን የሚሉ አሉ እንደዚህ የሚመጡ ማለት ነው። ስለዚህ ብራይትነሱ ከቀነሰባችሁ ብራይትነስን ክሊክ ታደርጉና ጨምር ታደርጉበታላችሁ። ከፈለጋችሁ ትቀንሱታላችሁ። እንደዚህ ያደርጋችሁ ታስተካክላላችሁ። ኮንትራስት ትመጡና ኮንትራስቱ ደግሞ ከጨመረባችሁ ኮንትራስት ማለት ይሄ ጠቆር የሚለው ወይም ደግሞ ድምቀት የሚሰጠው ነው። እሱም ደግሞ በጣም እንትን ካለባችሁ እሱን ትቀንሳላችሁ ወይ ትጨምራላችሁ። እንደዚህ እያደረጋችሁ ታስተካክላላችሁ። ሳቹሬሽን ሞር ሳቹሬት የሚያደርገው ነው። እሱንም ደግሞ እንደዚሁ ጨምር ምናምን ቀነስ እያደረጋችሁ የራሳችሁ ቪዲዮ አውትካሙ ለእናንተ ደስ እስከሚላችሁ ድረስ እየጨመራችሁ እየቀነሳችሁ ታስተካክላላችሁ ማለት ነው። ይሄ ከለር ግሬዲንግ ከለር ኮሬክሽን እንለዋለን። በደንብ ከለር ግሬዲንግ እና ከለር ኮሬክሽን ልዩነታቸውን ወደፊት በሚኖሩ ቪዲዮዎች በደንብ አድርጌ የማሳያችሁ ይሆናል ማለት ነው። በዚህ መልኩ ከለራችሁን ማስተካከል ትችላላችሁ ማለት ነው። ወደ ኋላ መመለስ ስትፈልጉ ከላይ እዚች ጋር ቀስታለች፣ ወደ ላይ የዞረች ቀስታለች። እሷን ክሊክ እናደርጋለን። ሙሉ ለሙሉ ወደ ኋላ ወይም ደግሞ አንዱ እያደረገ ወደ ኋላ ይመልስልናል ማለት ነው። ኦሪጂናል ፋይላችን ጋር መተናል አሁን። ስለዚህ ከለራችንን አስተካክለናል። ሌላኛው ነገር ደግሞ ቅድም እንዳሳያችሁ ከት ነው ማለት ነው። ቪዲዮአችን የተሳሳትንበት ቦታ ካለ፣ ለቪዲዮአችን የማንፈልገው ቦታ ካለ፣ እንደዚሁም ቪዲዮአችን ላይ እንዲገባ የማንፈልገው ነገር ካለ እዚህ ጋር እንነካለን። ስፕሊት የምትላለች ያችን ስፕሊት ነክተን እስከዚህ ድረስ አሁን እኔ ባልፈልገው እስከዚህ ድረስ አሁንም እዚች ጋር ነካና ስፕሊትልና ወደ ኋላ መለስ አድርጌ በጣቴ ዙም አደርግና ይችን ምን አረጋታለሁ ዲሌት አረጋታለሁ። ቪዲዮ ጠፋ ማለት ነው። ያማልፈልገው ቪዲዮ ጠፋ ማለት ነው። በዚህ መልኩ ከት እያደረግን እናስተካክላለን ማለት ነው። ይሄም ወሳኝ ነገር ነው። አራተኛው ከት ነው ብለናል። ከትን አይተናል። አምስተኛው ደግሞ ኦቨርሌይ ነው። ኦቨርሌይ ማለት እዚህ ላይ አድ የምናደርጋቸው የተለያዩ የማጠናከሪያ ሐሳባችንን የምናጠናክርበት ኢሜጅ ወይም ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እንደዚሁም ሌሎች ነገሮች ያዘጋጀናቸው እንደ ቢሮ ልናስገባቸዋል ያልነውን ቪዲዮዎች በዛ በቦታው ላይ የምናስገባበት ሲስተም ኦቨርሌይ እንለዋለን። ኦቨርሌይን ደግሞ ካፕከት ላይ እንዴት አድርገን ነው የምናስገባው ካልን እዚህ ጋር እንደምትመለከቱት ኤዲት ኦዲዮ ቴክስት ኢፌክት ብሎ ኦቨርሌይ ይላል። ኦቨርሌይን ክሊክ ስናደርግ አድ ኦቨርሌይ ይለናል ማለት ነው። አድ እንልና ወደ ጋላሪያችን ይዞን ይሄዳል። ለምሳሌ ጋላሪያችን ላይ አድ እንድናደርግ ያዘጋጀነው ቪዲዮ ካለ ያንን ቪዲዮ እናስገባለን ማለት ነው። ለምሳሌ ይሄንን ቪዲዮ አድ ማድረግ ብፈልግ እኔ እዚህ ጋር ማርክ አድርጌ አድ አደርገዋለሁ ማለት ነው። እዚህ ጋር በዚህ መልኩ ይመጣል። ስለዚህ ይሄንን ቪዲዮ እያስተካከልኩ ወደምፈልገው አድ አደርገዋለሁ። ዙም ማድረግ ከፈለኩኝ እንደዚህ ዙም አድርጌ አድ አደርገዋለሁ ማለት ነው። እንደዚህ አድ አድርጌ ቪዲዮ እንዲገባ ማድረግ ይችላል ማለት ነው። የኢሜጅ ኦቨርሌይ ከፈለጋችሁ ደግሞ አሁንም አድ የሚለውን ትነኩና ከዛም ፎቶ የሚለውን ነክታችሁ ከዚህ ከፎቶዎቹ መካከል አድ ማድረግ የምትፈልጉትን ኢሜጅ ነክታችሁ አድ ማድረግ ነው ማለት ነው። በዚህ መልኩ አድ እያደረጋችሁ ቪዲዮአችሁን ማሳመር ትችላላችሁ። የተለያዩ ማጠናከሪያ ሐሳቦቻችንን ሊያጠናክሩ ይችላሉ ያላችኋቸውን ፎቶም ሊሆን ይችላል ቪዲዮ አድ የምታደርጉበት ሲስተም ኦቨርሌይ ይባላል። በዚህ መልኩ ካፕከት ላይ አድ ማድረግ ትችላላችሁ ማለት ነው። ሌሎች ሶፍትዌሮች ላይ ከዚህ በኋላ በሚኖሩ ቪዲዮዎች ሁሉንም ሶፍትዌሮች ያሳያችኋለሁ። እናንተ የሚቀላችሁን መምረጥ ትችላላችሁ። ከዚህ በፊት ፕሪሚየር ፕሮ ረሽ አሳይቻችሁ ነበር። ቪኤን ቪዲዮ ኤዲቲንግ አሳይቻችሁ ነበር። ቪዲዮዎቹ በደንብ አልታዩም፣ ግን ቀጣይ በሌሎች ቪዲዮዎች ላይ ፕሪሚየር ፕሮ ረሽ በጣም የምወደው አፕሊኬሽን ነው። በጣም ብዙ ነገር ጥቅሞች ያሉት ነው። ያንንም ይዤ መጥቼ በደንብ አድርጌ ያሳያችኋለሁ። ከካፕከት የበለጠ በእርግጠኝነት ይቀላችኋል። እሱ በጣም ቀላል ነው፣ ግን ካፕከት በጣም የታወቀ ስለሆነ መጀመሪያ በሱ ላሳያችሁ ብዬ ነው። በቀጣይ ቪዲዮዎች እናንተ ብቻ ይህንን ቻናል ሰብስክራይብ እያደረጋችሁ ቆዩ። ፕሪሚየር ፕሮ ረሽ፣ ቪኤን ቪዲዮ ኤዲተር፣ አላይት ሞሽን፣ ሌሎችንም በርካታ የኤዲቲንግ ሶፍትዌሮችን እነ ካይኒማስተርን ጨምሮ በደንብ አድርጌ ማሳያችሁ ይሆናል ማለት ነው በዚህ ቻናል። በኮምፒውተር ደግሞ እንግዲህ እንደ ጥያቄያችሁ መሰረት ፕሪሚየር ፕሮንም ሆነ ዳቪንቺን በደንብ አድርገን እናየዋለን ማለት ነው በዚህ ቻናል ማለት ነው። ለመጀመሪያ ግን ይህንን የካፕከት ኢንትሮዳክሽን ቪዲዮ በደንብ አድርጋችሁ እዩትና ቪዲዮአችሁን በዚህ መልኩ ኤዲት አድርጉ። ቀጣዩ ደግሞ ቅድም ከነገርኳችሁ ነገር ሁላችሁም መጨመር መቻል ያለባችሁ ቴክስትን አድ ማድረግ ነው። ቴክስት እንዴት አድ ማድረግ እንዳለባችሁ ሁላችሁም ማወቅ ይኖርባችኋል። ሰብታይትል ማስገባት ብትፈልጉ እንደዚሁም ሐሳባችሁን ለመግለጽ ቴክስት የሚያስፈልጋችሁ ከሆነ ቴክስት ማስገባት የምትፈልጉ ከሆነ ቴክስታችሁን እንዴት አድርጋችሁ ማስገባት እንደሚኖርባችሁ ማወቅ ይኖርባችኋል ማለት ነው። እሱም ደግሞ ካፕከት ላይ እዚሁ ቀላል ነው። ቴክስት የሚል አለ። ከዛም በኋላ አድ ቴክስት የምትለዋን ትነካላችሁ። ከዛ እዚች ጋር የተለያዩ ፎንቶች ምናምን ስታይሎች ምናምን አሉ። እነሱን እየቀያየራችሁ በምትፈልጉት አኒሜሽን በተለያየ ነገር እዚህ አድ ቴክስት የሚለው ውስጥ ገብታችሁ በደንብ አድርጋችሁ አድ ማድረግ ትችላላችሁ ማለት ነው ቴክስታችሁን። በሚገርም ሁኔታ የተለያዩ የቴክስት ስታይሎችን እዚህ ጋር ታገኛላችሁ። ፎንቶችንም እንደዛው። የአማርኛ ፎንቶችን የምትፈልጉ ከሆነ ቴሌግራም ቻናሌ ላይ አስቀምጣላችኋለሁ። ቴሌግራም ቻናሌ ደግሞ እንደነገርኳችሁ ዲስክሪፕሽን ቦክስ ላይ ያለ እየገባችሁ ቴሌግራም ቻናሌን ጆይን እያደረጋችሁ እዛ ላይ የተለያዩ አዳዲስ ፎንቶችም ሲለቀቁ የምለቅላችሁ ይሆናል ማለት ነው።
ሌላኛው ነገር ደግሞ ትራንዚሽን ነው፣ መሸጋገሪያ የምንለው ማለት ነው። ከአንድ ሐሳብ ወደ አንድ ሐሳብ ስንሸጋገር የምንጠቀማቸው የተለያዩ ትኩረት የሚስቡ ትራንዚሽኖች ማለት ነው። ይሄ መሸጋገሪያዎች የምንለው ማለት ነው። ለምሳሌ እዚህ ጋር ቪዲዮውን ቆርጬዋለሁኝ እንደምትመለከቱት። ስለዚህ እዚህ ጋር ክሊክ ስታደርጉት ያሳያችኋል የራሱ ትራንዚሽን እንትኖችን፣ ትራንዚሽን ትሬንድ የሆኑትን ፉትቦል ክላሲክ ብሎ በራሱ ያሳያችኋል። ያው ካፕከት ኮኔክሽን ይፈልጋል እዚህ ጋር ያመጣላችኋል ማለት ነው። ስለዚህ አንዱን ትራንዚሽን ትጠቀማላችሁ። ለምሳሌ ይሄኛውን መረጥኩኝ እኔ፣ ከዛም በኋላ አስገባሁኝ ማለት ነው። ይሄው እንደምትመለከቱት እንትን አድርጎ ነው የሚሄደው ማለት ነው። ያችን ትራንዚሽን ይሄው በዚህ መልኩ ያልፋታል ማለት ነው። እንደምትመለከቱት ትራንዚሽኗ ቪዲዮአችን ሳይሰለች እንዲቆይ ያደርገዋል ማለት ነው። ስለዚህ ትራንዚሽን በዚህ መልኩ ማስገባት ትችላላችሁ ማለት ነው። ሌላኛው ነገር ደግሞ ባክግራውንድ ሙዚክ ማስገባት ነው። ይህንንም ካፕከት ላይ እንዴት አድርጋችሁ ነው የምታስገቡት? ኦዲዮ የምትለዋን ክሊክ ታደርጋላችሁ። ከዛን ኦዲዮ የሚለውን ትነኩና ከዛ ሳውንድ የምትለዋን ትነካላችሁ። ሳውንድ የምትለዋን ስትነኩ እዚህ ጋር የተለያዩ ሳውንዶች ይመጡላችኋል። ካፕከት በራሱ ያሉት ሳውንዶች ማለት ነው። ካፕከት በራሱ ያለው ሳውንዶች ይመጡላችኋል። እናንተ ግን እዚች ጋር የፋይል ምልክቷን ትነካላችሁ፣ የፎልደር ምልክቷን ማለት ነው። ዲቫይስ የምትለዋን ነክታችሁ አለው ትሉትና ዲቫይስ የምትለዋን ነክታችሁ ከዛን ከዲቫይሳችሁ በዚህ መልኩ ትመርጣላችሁ ማለት ነው። ከስልካችሁ በዚህ መልኩ መርጣችሁ አንዱን መርጣችሁ ታስገባላችሁ ማለት ነው። ለምሳሌ ይሄንን አድ አልኩት፣ ይሄው በዚህ መልኩ ገባ ማለት ነው። ስለዚህ ይሄው እንደምትመለከቱት ከዚህ ከታች የሆነ ኦዲዮ ገብቷል ማለት ነው። ከዛን የኦዲዮን ቮሊዩም እዚች ጋር ቮሊዩም የምትላለች ያችን ቮሊዩም እንቀንሳታለን ማለት ነው። ምክንያቱም የኛም ቪዲዮ እንዳይረብሽብን ወይም ደግሞ የቪዲዮአችንን ድምጽ ሙሉ ለሙሉ እንዳይወስድብን ኦዲዮውን ትንሽ ቀነስ እናደርገዋለን ማለት ነው። ከዛም በኋላ አሪፍ የሆነ አውትካም እናገኛለን ማለት ነው። ኦዲዮአችንን በዚህ መልኩ አድ ማድረግ እንችላለን። የመጨረሻው ነገር ቪዲዮአችንን በዚህ መልኩ ኤዲት ካደረግን በኋላ ኤክስፖርት ማድረግ ነው። ኤክስፖርት ስናደርግ ማስተዋል ያለብን ነገር ስንቀርጽ ቪዲዮአችንን በአስፔክት ሬሾ በራሱ አስፔክት ሬሾ ካልቀረጽ ነው። ለምሳሌ የዩቲዩብ ቪዲዮ ከሆነ በዩቲዩብ በራሱ አስፔክት ሬሾ፣ እንደዚሁም የቲክቶክ ቪዲዮ ከሆነ ቨርቲካል በሆነው በራሱ አስፔክት ሬሾ ካልቀረጽ ነው። ስለዚህ እዚህ ላይ መተን አስፔክት ሬሾን ማስተካከል ይኖርብናል ማለት ነው። ከዛ ውጪ ኤክስፖርት ማድረግ ነው። ኤክስፖርት ማድረግ እጅግ በጣም ቀላል ነው። ለምሳሌ እዚህ ጋር ኤክስፖርት የምትለዋን በተን ብቻ መንካት ነው። ከዛም በኋላ ኤክስፖርት ስትሉ በዚህ መልኩ ኤክስፖርት ያደርግላችኋል ማለት ነው። ቪዲዮአችሁን የሰራችሁትን ቪዲዮ በዚህ መልኩ ኤክስፖርት አድርጋችሁ መጠቀም ነው ማለት ነው። ከዚህ ውጪ ኤዲቲንግ ሌላ ጣጣ የለውም። በጣም ማሳመር ስትፈልጉ፣ በጣም ማስዋብ ስትፈልጉ የተለያዩ ትሪኮችን ልትጠቀሙ ትችላላችሁ። የተለያዩ ፈጠራዎችን ልትጠቀሙ ትችላላችሁ። የተለያዩ የስቶሪ ቴሊንግ ሜቶዶችን ልትጠቀሙ ትችላላችሁ። ዋናው ነገር ደግሞ ኤዲቲንግ ሳይኮሎጂ ነው። ኤዲቲንግ ሳይኮሎጂን ደግሞ በደንብ ልወቅ ካላችሁ ደግሞ በኤዲቲንግ ገንዘብ መስራት የምትፈልጉ ከሆነ ቪዲዮአችሁን በደንብ አድርጋችሁ ኤዲት አድርጋችሁ መልቀቅ የምትፈልጉ ከሆነ ከትምህርቱን መጀመር ያለባችሁ ከኤዲቲንግ ሳይኮሎጂ ነው። ኤዲቲንግ ሳይኮሎጂ ምንድነው የሚለውን በደንብ እያወቃችሁ ከሄዳችሁ በኋላ ፐርፌክት ኤዲተር ትሆናላችሁ ማለት ነው። ነገር ግን የራሳችሁን ቪዲዮ ወይም ደግሞ የኤዲቲንግን ቤዚክ ነገሮች ለማወቅ ከፈለጋችሁ ይሄ ቪዲዮ በቂ ነው። ከዚህ ውጪ የተለየ ነገር ኤዲቲንግ የለውም። እጅግ በጣም ቀላል ነው። የከበዳችሁን ነገር በአጠቃላይ ኮሜንት ላይ ያስቀምጡ። በቀጣይ በኤዲቲንግ ቪዲዮዎችን እነዛን ጥያቄዎች የመለስ በተለያዩ ሶፍትዌሮች ኤዲት እያደረግን እንዴት አድርገን የኤዲቲንግ ክህሎታችንን ማሳደግ እንችላለን፣ ኤዲቲንግ ላይ እንዴት ፐርፌክት መሆን እንችላለን የሚሉትን ነገሮች በአጠቃላይ በዚህ ቻናል በደንብ አድርገን የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ ማድረግ ብቻ ነው። ለዛሬ የነበረን ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እንገናኛለን። እስከዚያው ድረስ ሰላም።